እሱን እኮ እንድናይ ብዬ ነው። ፊልም አለ። መጀመሪያውን ቀይ ካለ አይዞሽ በረዴን ብሎ እናስፈልጋለን። እስኪ ዝም በሉ ፊልሙን ይበት። አይ አንተ ደግሞ መጀመር ገና ማስታወቂያ ነበር ነው የፋናሽ መሸመደዱ ነው ዝም በሉ ቀንበት። አዎ ትረብሹ በቃ ሺው ፊልም ነው ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? እዛ ፍቅር እየተጫወታችሁ እኔ ብቻ ፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ መሰለኝ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲጎዳ አይደለም የብቻ ለቃላ ከምትለው እንዴ አይቻልም። አታዩ እንዴ እናንተ እዛ ፍቅር ስትጫወቱ እኔ ብቻ ላይ ነው። አንቺ ትቀልጃለሽ እና ያለ ልከፍተው በሉ ነው የጽናትና የኪራ ፍቅር እንዲሁም የመራዊትና የናሆሜ የነዚህ ጥምረት ሰናይትን ወደ ቅናት ደረጃ እያመራት ይገኛል። የናሆሜ እናት የልጅ ልጅ የማየታቸው ፍላጎት ከቀን ቀን እየጨመረ መጥቷል። በዚህም መራዊትን ልጅ እንድትወልድና የልጅ ልጅ ማየት እንደሚፈልጉም እየነገሯት ነው። በዚህ ሀሳባቸው መራዊት ጭንቀት ውስጥ ገብታለች። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ በያላችሁበት ማለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ክፍል 63ን የምናይ ይሆናል። ናሆሜ እናት ሽሮና በርበሬ በማስፈጨት ወደ ቤታቸው ተከስታለች። እኔኮ አስፈጭቼ ነበር ትላለች። እሳቸውም ቀልደኛ ስለነበሩ ናሆሜ እኮ ብቻውን ስለመሰለኝ ለሱ ያዘጋጀሁት ነው በማለት ይመልሳሉ። ታዲያ መቼ ነው አያሌውን የምትተዋወቂው አሉ የናሆሜን አባት መሆኑ ነው። ወደ መራዊትም በመርበትበት እሺ ተዋወቃቸዋለሁኝ አለች። ከዛም አሁን ላይ ከናሆሜ ጋራ ትንሽ ስለተኮራረፉ ትንሽ እንቆይና እናስብበታለን። ለማንኛውም ግን በሰርግ መጋባት ይኖርባቸዋል። የሚፈጠረው ነገር አይታወቅም። መቼም እናንተ በአንድ ጣራ ስር እየኖራችሁ አይደል አሉ። ከዛም ምን ይፈጠራል ብለው ነው ተዋደን ነው በአንድ ጣራ ስር መኖር የጀመር ነው ትላለች መራዊትም። ከዛም ልጅ እንኳን ቢመጣ መጋባት ይኖርባቸዋል አሉ። አይ ለሱ እንኳን መቆየት ይኖርብናል። የናሆሜ እናት ወንዶቹ ሲሆን ሴቶቹ ግን ለእድሜያቸው እንኳን አታስቡም። ለምንድን ነው ግን ወደ ኋላ የምታፈገፍጉት እያሉ ነው። ከኑሮ አንጻር ትንሽ መቆየት ይኖርብናል አሉ። ከዛም ሰው እንጂ የተቀየረው እግዚአብሔር ያው ነው። ልጅ እንደሆነ ያድጋል እንደምንም ብሎ ይሄ ነገር ሊያስጨንቅሽ አይገባም እያሏት ነው። ጽናት ምሳ ለመስራት ከኩሽና ጉድ ጉድ እያለች ነው። ታዲያ ኪራ ይመጣባታል። ምን ነው ሰዓት ደረሰ እንዴ? ሰዓት ባይደርስስ አንቺን ለማየት አልመጣም እንዴ ይላታል። ግልነ ግን እኔ ሳይታወቀኝ ሰዓት ደረሰ መስሎኝ ነው አለችው። ታዲያ ለሀኒ የመሰነባበቻ ፕሮግራም ማዘጋጀት እንዳለባቸው ኪራን እያማከረችው ነበረ። ከዚህ በኋላ ባለቤትሽ እንጂ አለቃሽ አይደለውም፣ ሁሉ ነገር አንቺ ያልሽ ይሆናል በማለት ምላሽ ይሰጣታል። ወደ ጽናትም ለዚህ ክብር መብቃቴን ሳስበው አምላኬ ወይ ምን ባደርግልህ ነው ላለውኝ ኪራም ከዚህ በላይ ይገባሻል አላት። ወደ ጽናትም አምላኬ ወይ ተመስገን ይህንን ስላደረክልኝ ያለች ብቻዋን እያወራች ነበር። እናይት ለእህቷ ደውላ እኔ ብቸኝነት ሰልችቶኛል፣ አልዋሽሽም፣ ሰርፕራይዝ እንደማልወድ ታውቂያለሽ፣ መቼ ነው የምትመጪው እያለቻት ነው። እህቷም እንደምትመጣ ነግራት ስልኩን ዘጋችው። ታዲያ ሰናይትም ብቸኝነት እኮ አፉን ከፍቶ ሊውጠኝ ነው እያለች እየተነጋገረች ባለችበት ሰዓት መራዊት ታንኳኳለች። መራዊትም በሰላም ነው ግን የጠፋሽው አለቻት። ሰናይትም ታዲያ ምን እባክሽ ብቸኝነት ምርጫ ያድርጋለሁ አለቻት። ብቸኝነት መቼ ምርጫ ሊሆን አይችልም፣ ደግሞ እኛ ጓደኞችሽ አለን፣ ችግርሽንም እንጋራሻለን አለቻት። ሰናይትም ይህኔ እኮ እናንተ ከጎኔ ባትኖሩ ኑሮ አብጄ ነበር አለችና የባለፈውን ትውስታ እያሰበች ነበረ። እናም ከሀሳቧ ስትመለስ ስንት ሀዘኔን ወደ ሳቅ ቀይራችሁልኛል መሰለሽ። ታዲያ መራዊትም ወደ ጽናት ቤት ይዛት ልትሄድ እንደሆነ እየጠየቀቻት ነበረ። እሱስ እኔም እፈልጋለሁ በሰው አየር ተቀብዬ ልምጣ አለቻት። ናሆምና ኪራ ወደ ቡና ቤት አምርተዋል። ታዲያ ኪራ አሁን ላይ ምን ያህል ደስተኛ እንደሆነና እንደተመቸው ለናሆሜ እየገለጸለት ነበረ። ናሆሜም ታዲያ ጽናት ላንተ ስትል ብዙ ነገር ሆናለች፣ ከዚህ በኋላ እንዳታስቀይማት አለው። ከዛም ከዚህ በኋላ ምቹ ባል ሆኜ የምንከባከባትና ፍቅር የምሰጣት ነው የምሆነው በማለት ቃል ይገባለታል። ታዲያ ናሆሜ ግን ከመቼ ወዲህ ነው የትዳር አማካሪ የሆንከው እያለው ነበር። ታዲያ የናሆሜ መልስም ምሩን ካገኘው በኋላ ነበር እንደ ሻማ የቀለጥኩት ሲል ነበረ።
ሰናይት አሁን ብቸኛ ስለሆነችበት የኋላ ታሪኳ መናገር ጀመረች። እናትና አባቷ በሕፃንነቷ እንደሞቱባትና ታላቅ እህቷም ለሷ ስትል ትምህርቷን አቋርጣ አብረው እሷን እያሳደገቻት እንደነበረ እየነገረቻት ነው። ታዲያ ገና በ17 ዓመቷ የጉልበት ስራ ስትሰራ ይህንን ሰው ተዋወቀችው። 50 ብር ሰጥቷት በዚህ ሳትመገብበት ለኔ ስትል በኪሷ ይዘው ወደ ቤት ገባች። ብቻ ለኔ ስትል ብዙ ነገር ሆናለች እያለች ታሪኩ ቀጥሏል። ከዛም የጉልበት ሰራተኛ የነበረችው እህቴ ጸሐፊ እንድትሆን አደረጋት። ከዛም ከ4 ዓመት ትውውቅ በኋላ ተጋቡ። ታዲያ እኔ የምኖረው የእህቴ ባል ቤተሰቦች ነበረ። ከምበላበት የማልበላበት ቀን ይበልጣል እያለች ብዙ የኋላ ቁስሎቿን እየተናገረች ነበር። እህቷ ባልም ራሱን እንደሰቀለና ከዛ በኋላም ህይወቷ እንደተመሰቃቀለ እንዲሁም ደግሞ የባሏ ቤተሰቦችም አንቺ ነሽ መተት አስደረገሽበት ራሱን እንዲሰቅል ያደረገው እያሉ እየከሰሷት እንደሆነና የነፍሰ ገዳይነት ጥያቄ እየጠየቋት እንደሆነ እየነገረቻቸው ነበር። ከዛም ወደ መኝታ ክፍል ገብታ እንድታርፍ አደረጓትና እንደምንም አባብለው አስተኟት። ኪራ የጽናትን ፍቃድ ጠይቄ ለቤተሰቦቼ እስከምነግራቸው ድረስ ቸኩያለሁኝ፣ ግን አሁን እንዳልነግራት ትርቀኛለች ብዬ አሰብኩ እያለ ነው። ናሆሜን በበኩሉ የመራዊት የልብ ህመምተኛነት ለእናቱ እንዳልነገራትና ይህም ያሳሰበው እንዳለ እየነገረው ነበረ። ማሚ እንደሆነ የገባትና በጣም ፈጣን ነች፣ ስለዚህ ብትነግራትም ምንም አትልም እያለው ነበረ ኪራ። ጽናትና መራዊት ሰናይት የነገረቻቸው ታሪክ በጣም አስገርሟቸዋል። አሁን ሰናይት እንደዚህ ስትስቅ ይህን ሁሉ ጉድ በውስጧ የተሸከመች ትመስላለች ከተባባሉ በኋላ አሁን ካለችበት ድባቴ እንዴት ማውጣት እንዳለባቸው እየተነጋገሩ ነበረ። ታዲያ ጣቷ ላይ የሆነ ቀለበት ሆን ብላ እንዳደረገችውና ራሷን እንዴት ከሰዎች ያራቀች እንደሆነ የነገረቻት ነበረ። ታዲያ መራዊትም ይህ የሚያሳየው ምን ያህል ተስፋ እንደቆረጠች ነው አለቻት። ጽናትም እኔም ባለውለታዬ ናትና ልረዳት ግድ ይለኛል እያለች ነበረ። ጽናትና ኪራ፣ ናሆሚና መራዊት ሁላቸውም ጥንድ ሆነው ተቀምጠዋል። ታዲያ የፍቅር ጨዋታ እርስ በርሳቸው እየተቀናኑና እየተቀላለዱ ነበር። በዚህ ሁኔታ ያሉ ሰናይት ትመጣለች። የፍቅር መቀስ ሆንኩ መሰል አለች። ድሮ እኔም ብለሽ ነበረ፣ ይኸው አንቺም የፍቅር መቀስ ሆንሽ ይላታል። በቃ ልውጣላችሁ በማለት ሰናይት ትወጣለች። እስኪ ልከተላት ብላ ጽናት ተነስታ አብራት ሄደች። ታዲያ ሰናይትም ደረጃ ላይ ተቀምጣ ነበረ። መራዊትና ጽናት ወደ ውስጥ እንድትገባ ያደርጓታል። ታዲያ ሁላቸውም ተሰባስበው ባሉበት ሰዓት ሀና ልትሄድ እንደሆነና የአሸኛኘት ፕሮግራም ማዘጋጀት እንዳለባቸው እየተወያዩ ነበረ። ሀና ባለውለታቸው እንደሆነችና በኪራና በጽናት ፍቅር እጇ እንዳለበት ብዙ አስተዋጽኦ እንዳደረገችም እያወሱላት ነበር። ናሆሚም ቀጠለ እንደዛ ቤታ ስታሽከረክራትና ስትሰድባት አለ። ታዲያ መራዊትም አረ ናሆሜ አይሳቅም በማለት ነገሩን እንዲያቆም አደረገችው። ታዲያ በወሬያቸው መካከል ጽናት እናንተ ክርክሩ ላይ ስለምትቆዩ እኔ ግን ለነገ አንድ ነገር ማዘጋጀት ይኖርብኛል በማለት ትታቸው ትሄዳለች። እኛም እናግዛት ብላ መራዊት ተነሳች። እኔም አግዛቸዋለሁ አለች ሰናይት። ታዲያ ናሆሜም ሰናይት የምግብ ባለሙያ አለመሆኗን እየተረበባት ነበረ። ከዛም እረ ተፋታት አለ ኪራ። እሷም ተነስታ ወደ ኩሽና ገባች። ከዛም ለነ ጽናት አስባችሁት ነው እኔ አግብቼ ምግብ ስሰራለት አለች። ከዛም ገና ፍቅር ስላልያዘሽ ነው እንጂ ቢይዝሽ ደግሞ ሰናይትም እኔ የፍቅር ክትባት በልጅነቴን የተከተብኩት አይዘኝም እንዲህ በቀላሉ አለች። ከዛም ጽናትም እኮ ብላ የሆነ ነገር ለመናገር ስትፈልግ ሰኒ እረፊ በማለት አስቆማታለች። ጽናትም በሀሳቧ ጭልጥ ብላለች። እንደዚህ ስትስቂ እኮ ደስተኛ ትመስያለሽ፣ እህትሽንም ወደ ቀልቧ ይመልስልሽ እያለች ነበረ። ታዲያ ጽናት ብለው ከሀሳቧ እንድትመለስ አደረጓት። ሆሜ ሰናይትን አሁንም ተረውን ቀጥሎበታል። ይኸውልሽ እኮ እኔ ወደ ኩሽና ስትመጪ ምግብ እንደማሰሪ አውቄው ነበረ እያላት ነበር። ከዛም ይሁ እናንተ ልጆች አሁንም አስተረባችሁኝ አይደለ እሰራለሁ ታያለህ እያለች ፉክክር ገባች። ሀናም በተጠራችው መሰረት ወደ ነኪራ ቤት ተከሰተች። ታዲያ ቡናውን ያፈላችው ሰናይት ነበረች። ቆንጆ ቡና ነው አይደል አለችው ናሆሜን። አዎ ሴትዮ ቆንጆ ቡና ነው። ታዲያ ሴትዮ ስትል ያኔ ሰውዬና ሴትዮ የተባባሉበት ታሪክ ነበረ ትዝ የሚለኝ አለች ሀና። ወደ ኋላ መለሰቻቸው። ትውስታቸውንም እያነሱ መነጋገር ጀመሩ። ስንት ያላሳለፍነው ነገር አለ። ጽናት እኔንም እኮ ራሴን ብላኛለች። ብቻ ብዙ ነገር እየቆየ ተስተካከለ እንጂ መጀመሪያማ ከባድ ነበር እያለ ነበር።
ጽናት መራዊትን እደሩ እንጫወት እያለቻት ነው። ቤታችን ከለቀቅን 3 ቀናችን እየሆነ ነው፣ ዛሬማ መሄድ ይኖርብናል እያለቻት ሳለ ሰናይት ትመጣለች። ከዛም እንደውም ፊልም ማየት እንዳለባቸው ይነግሯትና እሺ በቃ ፊልም እንይ ተባብለው ገቡ። ፊልሙ የፍቅር ነው። እርስ በርሳቸው ጥንድ ጥንድ ሆነው ተቀምጠዋል። እኔ እዚህ ምን እሰራለሁ? ያለ ቦታ እኮ ነው እዚህ የተገኘሁት። እናንተ ፍቅር ፍቅር ስትጫወቱ እኔ ምን እሰራለሁኝ አለችና ፊልሙን ዘጋችው። ጭራሽ የፍቅር ፊልም ነው የምታዩት አለቻቸው። ኪራም አትግብን እንጂ በማለት የዘጋቸውን ፊልም እንደገና ተመልሶ ይከፍተዋል። ከዛም ወይ ውጡልኝ ብቻዬን ያለው እያለች እየተከራከረቻቸው ነበረ። ሰናይት ከፍተኛ የሆነ ቅናት አድሮባታል በሁለቱ ጥንዶች ማለት ነው። አሁን ብቸኝነትን አጥብቃ ስትጠራውና ስታወግዘውም እንመለከታታለን። እንግዲህ ክፍል 63 ጽናት ድራማ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የነበረ ፕሮግራም ይህን ይመስላል። አመሰግናለሁ።